አንዳንድ ድምጾች በሙዚቃ መለኪያ ብቻ አይመዘኑም። ከዜማ በላይ ሆነው የአንድን ዘመን ስሜት ይሸከማሉ። የቤተሰብ ደስታን፣ የከተማ ትዝታን፣ የፍቅር ምልልስን፣ የአገር ፍቅርንና የባህል ውበትን በአንድ ላይ ይይዛሉ። ራሄል ዮሐንስ የእንዲህ አይነት ድምጽ ባለቤት ነበረች። በተለይ የድሮ ሙዚቃ አፍቃሪዎች ስሟን ሲሰሙ በአእምሯቸው የሚመጣው አንድ ድምጽ ብቻ አይደለም። የአራዳ መንፈስ፣ የአዲስ አበባ ትዝታ፣ የባህላዊ ምሽት ድባብ፣ የቤተሰብ መዝናኛና በቀላሉ የማይጠፋ የሙዚቃ ቅርስ ነው። ዛሬ ግን ይህቺ የሙዚቃ ባለውለታ ከዚህ ዓለም በሞት መለየቷ ተሰምቷል። የራሄል ዮሐንስ ማረፍ ለቤተሰቦቿ ብቻ ሳይሆን ለኢትዮጵያ ሙዚቃ ታሪክ፣ ለኪነ ጥበብ ማህበረሰብና ለብዙ ትውልዶች ከባድ ኪሳራ ነው። ራሄል ዮሐንስ በዘመን የማይሻሩ ዜማዎቿ የብዙዎችን ልብ የገዛች አርቲስት ነበረች። ከድምፃዊነቷ ባሻገር የዜማ ደራሲ፣ የሆቴል ሙያ ባለሙያ፣ ስራ ፈጣሪ፣ እናትና አያት ነበረች። ህይወቷ በአንድ ሙያ የተገደበ አልነበረም። በብዙ መስኮች የተፈተነ የተሳካና ለትውልድ ምሳሌ የሚሆን ጉዞ ነበር። ይህ ዝግጅት የራሄል ዮሐንስን ህይወት ጉዞ በሰፊው ዳስሳል። የተወለደችበትን አካባቢ፣ ያደገችበትን ቤተሰብ፣ የትምህርት ጉዞዋን፣ በሆቴል ዘርፍ ያሳየችውን ብቃት፣ ወደ ሙዚቃ የገባችበትን አጋጣሚ፣ የሙዚቃ ስራዎቿን፣ የባህል ስራዎቿን፣ የቤተሰብ ህይወቷንና ከሞት በኋላም ለምን በህዝብ ልብ ውስጥ እንደምትቀጥል ይዳስሳል። አብረን እንዝለቅ። ራሄል ዮሐንስ ሚያዝያ 7 ቀን 1939 ዓ.ም በአዲስ አበባ በካዛ ኢንችስ ግቢ ገብርኤል አካባቢ ተወለደች። ካዛ ኢንችስ በአዲስ አበባ ታሪክ ውስጥ በተለየ መልኩ የሚጠቀስ አካባቢ ነው። የከተማ ህይወት፣ የገበያ እንቅስቃሴ፣ የተለያዩ ሰዎች መገኛ፣ የባህል ቅርበትና የአራዳ መንፈስ የሚገኝበት ስፍራ ነበር። ይህ የከተማ ህይወት በራሄል ዮሐንስ ሙዚቃ ውስጥ በብዙ መልኩ ይታያል። ራሄል ዮሐንስ አዲስ አበቤነቷን በድምጽ ብቻ አልገለጸችም። በግጥም ምርጫዋ፣ በዜማ አቀራረቧና በተለይ በከተማ ትዝታ የተሞሉ ስራዎቿ ውስጥ አሳይታለች። በአንዳንድ ዘፈኖቿ ውስጥ የምታነሳው የአራዳ ልጅ ማንነት፣ የዘመድ ግንኙነት፣ የጎረቤት ቅርበትና የከተማ ማህበራዊ ህይወት ነው። ይህ የከተማ ትዝታ የራሄልን ስራ ከሌሎች ድምፃውያን ለይቶ የሚያሳይ አንዱ መለያ ነው። ራሄል ለቤተሰቧ የበኩር ልጅ ነበረች። የበኩር ልጅነት በብዙ የኢትዮጵያ ቤተሰቦች ውስጥ ትልቅ ኃላፊነት ይዞ ይመጣል። የታናናሾችን ጉዳይ መመልከት፣ ለወላጆች ቅርብ መሆን፣ በቤት ውስጥ ምሳሌ መሆንና በጊዜ ሂደት የቤተሰብ ድጋፍ መሆን ከበኩር ልጅነት ጋር የሚመጡ ነገሮች ናቸው። ራሄል ዮሐንስ ይህንን ኃላፊነት በህይወቷ ውስጥ በተለያየ መልኩ ትሸከማለች። በሙያ ህይወቷ የነበራት ጽናት፣ በቤተሰብ ውስጥ የነበራት ሚናና ለልጆቿ ያደረገችው ትጋት ይህም ማንነቷ ያሳያል። ራሄል ዮሐንስ ከታናሽ ወንድሟ ከአንጋፋው ድምፃዊ ሰይፉ ዮሐንስ ጋር ያደገች ነበረች። ሰይፉ ዮሐንስ በሙዚቃ ዓለም ውስጥ በተለይ ሃና ሃና በተሰኘው ስራ የሚታወስ ድምፃዊ ነው። ከአንድ ቤተሰብ ሁለት የሙዚቃ ባለሙያዎች መውጣታቸው በቤተሰቡ ውስጥ የነበረውን የጥበብ ቅርበት ለመገመት ያስችላል። ሁለቱም እህትና ወንድም በልጅነታቸው የቄስ ትምህርትን እስከ ዳዊት ተከታትለዋል። ይህ የትምህርት ልምድ ለሙዚቃ ችሎታ፣ በተለይ ለድምጽ ቁጥጥር፣ ለቅኝት ግንዛቤ፣ ለቃላት አጠራርና ለስርዓተ ዜማ ግንዛቤ ያለው አስተዋጽኦ ቀላል አይደለም። የቄስ ትምህርት በኢትዮጵያ የቃላት አጠራርን፣ የድምጽ መቆጣጠርን፣ የቅኔ ግንዛቤንና የመዝሙር ስርዓትን የሚያጠናክር መሰረት ነው። ራሄል በሙዚቃዋ ውስጥ የነበራት የቃላት ግልጽነት፣ የዜማ ማረፊያ ብቃትና የስሜት አቀራረብ ከዚህ የቀደመ የትምህርት መሰረት ጋር ሊገናኝ ይችላል። የአንደኛ ደረጃ ትምህርቷን በአስፋውሰን ትምህርት ቤት ተከታትላለች። ትምህርት ለራሄል የሙዚቃ ህይወት መነሻ ብቻ አልነበረም፣ በሌሎች ሙያዎች እንዲሳካላት ያስቻላት የህይወቷ መሰረት ነበር። በወጣትነቷ ራሄል ዮሐንስ የበረራ አስተናጋጅ ለመሆን ትመኝ ነበር። ይህም ህልም በዚያ ዘመን ለብዙ ወጣቶች የሚያምር ሙያ ነበር። ጉዞ፣ እንግዳ ተቀባይነት፣ ቋንቋ፣ ስነ ስርዓትና ሙያዊ ቁርጠኝነት የሚጠይቅ ስራ ነው። ሆኖም ህይወት ሌላ መንገድ ከፈተላት። ወደ ሆቴልና መስተንግዶ ሙያ ዘነበለች። በራስ ሆቴል ለ3 ወራት ያህል የአጠቃላይ መስተንግዶ ስነ ስርዓት ስልጠና ወሰደች። ስልጠና የእንግዳ አቀባበል፣ የምግብ አገልግሎት፣ የጠረጴዛ ስነ ስርዓት፣ የሙያ ባህሪና የስራ ዲሲፕሊን የሚያስተምር ነበር። ከዚያም በጊዮን ሆቴል የወይን መስተንግዶ ትምህርትን ለ2 ዓመታት ተከታትላ በዲፕሎማ ተመረቀች። የወይን መስተንግዶ ሙያ በቀላሉ የሚሰራ አይደለም። ስለ መጠጦች አይነት፣ ስለ አቀራረብ፣ ስለ ምግብና መጠጥ ግንኙነት፣ ስለ ዓለም አቀፍ እንግዳ ተቀባይነትና ስለ ሙያዊ ስነ ምግባር ከፍተኛ እውቀት ይጠይቃል። ራሄል በዚህ መስክ የነበራት ብቃት በተለያዩ ታላላቅ ሆቴሎች እንድትሰራ አድርጓታል። በራስ ሆቴል፣ በጊዮን ሆቴል፣ በሸበሌ ሆቴል፣ በሂልተን ሆቴል እና በተለያዩ ኤምባሲዎች ሰርታለች። ይህ ሙያዊ ጉዞ ራሄል ዮሐንስን ለሙዚቃ መድረክ በሌላ መንገድ አዘጋጅቷታል። በሆቴል ዓለም የሚሰራ ሰው ሰዎችን ማንበብ ይማራል። የእንግዳን ፍላጎት መረዳት፣ በጊዜ መድረስ፣ ስርዓት መጠበቅ፣ ግፊት ውስጥ በረጋ መንፈስ መስራትና
ራስን በአክብሮት ማቅረብ ይማራል። እነዚህ ባህሪያት በመድረክ ላይ ያገለግላሉ። ራሔል ዮሐንስ በሆቴል ሙያዋ ወቅት ታላላቅ አፍሪካ መሪዎችን የማስተናገድ እድል አግኝታለች። ከነዚህም መካከል ጋማል አብዱል ናስር፣ ሴኩ ቱሬና ከዋሜ ንኩርማ ይጠቀሳሉ። የተሞክሮ ለራሔል በሙያዋ የነበራትን ደረጃ ያሳያል። ታላላቅ መሪዎችን ማስተናገድ ማለት በስራ ላይ እምነት የተጣለበት ሰው ማለት ነው። ትክክለኛ ስነ ስርዓት፣ ምስጢር ጠባቂነት፣ የስራ ፍጥነት፣ የተሟላ ዝግጅትና በከፍተኛ ጫና ውስጥ መስራት የሚጠይቅ ነው። በተለያዩ ሆቴሎችና ኤምባሲዎች ያገኘችው ልምድ በኋላ በግሏ የንግድ ስራ ላይ እንድትገባ ረድቷታል። ከሰራተኝነት ወደ አመራር ሚና ተሻግራ እስከ ጄኔራል ማናጀርነት ደርሳለች። ይህ የራሔል ህይወት አንድ ጠቃሚ ትምህርት ይሰጣል። ችሎታ ብቻ አይደለም፣ ስልጠና፣ ትጋት፣ ዲሲፕሊንና የስራ ፍቅር ሲቀላቀሉ ሰውን ከመነሻው ወደ ከፍተኛ ደረጃ ያደርሳሉ። ራሔል እንዲያ ነበረች። ራሔል ዮሐንስ ወደ ሙዚቃ የገባችው በታቀደ መንገድ አልነበረም። የህይወቷ ዋና ሙያ በመጀመሪያ ሆቴልና መስተንግዶ ነበር። ነገር ግን በሰው ውስጥ ያለችው ችሎታ ጊዜውን ሲያገኝ ራሱን ይገልጣል። የራሔል የሙዚቃ ጉዞ በአንድ የቤት ጨዋታ ብቻ የተጀመረ ነበር። ድምፃዊ ከተማ መኮንን እና ሌሎች እንግዶች በቤቷ ተገኝተው ከምግብ በኋላ ጨዋታ ሲደረግ ማሲንቆ ከሚጫወት ሙዚቀኛ ጋር በድምጽ ተቀላቀለች። በዚያ ጊዜ የሰሙት ድምጽ ተራ የጨዋታ ድምጽ አልነበረም፣ ለዜማ የተፈጠረ ድምጽ ነበር። ከተማ መኮንንና በዚያ የነበሩ ሌሎች ሰዎች ራሔል ይህንን ችሎታ በቤት ጨዋታ ብቻ እንዳታስቀረው አበረታቷት። አንዳንድ የህይወት መንገዶች በትንሽ አጋጣሚ ይጀምራሉ፣ ግን ውጤታቸው ለብዙ ዓመታት ይኖራል። የራሔል ሙዚቃ ጉዞም እንዲሁ ነበር። ከአንድ የቤት ጨዋታ ተነስቶ ወደ አልበሞች፣ ወደ መድረኮች፣ ወደ ህዝብ ፍቅርና ወደ ዘመን ተሻጋሪ ቅርስ ደረሰ። ራሔል ዮሐንስ ሙዚቃ እስካቆመችበት ጊዜ ድረስ 13 የሚያሉ አልበሞችን አሳትማለች። ከድምፃዊነቷ ባሻገርም የዜማ ደራሲ ነበረች። በብዙዎች ልብ ውስጥ የቀሩት አራዳ፣ ትዝታ፣ ምኒልክ፣ አገሬ ኢትዮጵያ፣ ይወደስ፣ ጎንደርና ልጓዘው የተሰኙ ስራዎቿ ናቸው። አራዳ የተሰኘው ስራዋ ከራሔል ዮሐንስ ማንነት ጋር በጣም የተቆራኘ ነው። ራሔል ስለ ራሷ ስትናገር የምን ወንድም ጋሻ የምን ስጋ ዘመድ የአራዳ ልጅ ካለ ቋንቋ ነው መወለድ ትል ነበር። ይህም አዲስ አበቤነቷን አራዳነቷንና ከተሜነቷን የምትገልጽበት መንገድ ነበር። ምኒልክ የተሰኘው ዘፈኗም የኢትዮጵያን ታሪክ በሙዚቃ የሚያስታውስ ስራ ነው። በዚህ ዜማ ውስጥ ጣይቱ ማጀቷና የጠጇ መዓዛ በመጠቀሳቸው የወቅቱን ማህበራዊ መስተጋብርና እንግዳ ተቀባይነት ያሳያል። ራሔል ጣይቱንና ምኒልክን ስትዘምር የቤተ መንግስቱን ግርማ ሞገስና የድሮውን የማህበረሰብ ደግነት በአድማጭ አእምሮ ውስጥ ለመቅረጽ ትሞክራለች። በራሔል ስራዎች ውስጥ የጀግንነት ጭብጥም ቦታ ነበረው። ጀግናን ትወድ እንደነበር የሚገልጹ ግጥሞች በስራዎቿ ውስጥ ይገኛሉ። በተለይም ለሀገር ፍቅር የሚቆም ጀግናን የሚያወድ ዜማ አቅርባለች። በተጨማሪም የጀግናው ሰራዊትና የአስናቀች ወርቁ ስራዎችን በራሷ ዜማ በማደስ የዜማ ድርሰት ችሎታዋን አሳይታለች። ይህ የራሔል የጥበብ ስራ በመዝፈን ብቻ የተወሰነ አልነበረም። ያንንም ያሳያል። ዘናበል የመጨረሻ አልበሟ ነው። የራሔል ዮሐንስ የመጨረሻ ስራ ዘናበል ብዙ ጉዳዮችን የያዘ ነበር። ይህ አልበም በያሬድ ተፈራ የተቀናበረ እንደነበር ተገልጿል። በሙዚቃ ጉዞዋ ውስጥ በርካታ አልበሞችን ካበረከተች በኋላ የወጣው ይህ ስራ ከመጨረሻ የሙዚቃ ስራዎቿ አንዱ ነበር። ራሔል ዮሐንስ በሙዚቃ መድረክ ብቻ የምትታወቅ አርቲስት አልነበረችም። በአዲስ አበባ የተለያዩ የባህል ምሽት ቤቶችና ሬስቶራንቶችን በማንቀሳቀስ የሀገርን ባህልና እንግዶችን የመቀበል ጥበብ በማስተዋወቅ ስኬታማ ስራ ፈጣሪና እንስት ነጋዴ ነበረች። ይህ የስራ ዘርፍ ከራሔል ዮሐንስ የሙዚቃ ማንነት ጋር የተገናኘ ነበር። በባህል ምሽት ቤቶችና በሬስቶራንቶች ውስጥ የሀገር ባህልን ለማስተዋወቅ ያደረገችው ስራ በድምጿ የምታቀርበው የባህልና የትዝታ ዜማ ከሌላ የህይወት መስክ ጋር ያገናኘዋል። ራሔል ዮሐንስ የሁለት ወንድና የአራት ሴት ልጆች እናት ነበረች። በርካታ የልጅ ልጆችንም ያየች አያት ነበረች። በሷ ላይ አዝማሪ ይሏታል ራሔል ሆዴንም፣ አዝማሪ ይሏታል ጭንቄ ራሔልን ልጆች ለማሳደግ ያደረገችውን ተብሎ የተገጠመላት እንደነበርም ተጠቅሷል። በቅርብ ዓመታት ራሔል ዮሐንስ ከዓለማዊ ሙዚቃ ርቃ ህይወቷ ሙሉ በሙሉ ለመንፈሳዊ አገልግሎትና ለመዝሙር እንደሰጠች ይታወሳል። ይህ በህይወቷ ውስጥ የተከሰተ የመጨረሻ ዘመን ለውጥ ነበር። ራሔል ዮሐንስ በባህልና በትዝታ ዜማዎቿ የብዙዎችን ልብ የማረከች፣ በሙዚቃ ስሯ ውስጥ ዘመን ተሻጋሪ አስተዋጽኦ ያበረከተች አንጋፋ ድምፃዊትና የዜማ ደራሲ ነበረች። የሞቷ ዜና ለኢትዮጵያ ኪነ ጥበብና ለሙዚቃ አፍቃሪው ማህበረሰብ ትልቅ ኪሳራ መሆኑ እውነት ነው። የዛሬን አበቃን። ሰላም ይስጥልን።